ከዚህ በፊትኛ ቤት ነበር ተቀጥራ የምትሰራውና ያው በድንገት ብዙ ነገሮች አሉ ከሷ ጋር መነጋገር ያልጨረስናቸው ነገሮች አሉ ላውራት ፈልጌ ነው የመጣሁት ምንድነው ታዲያ ዛጋ ምናምን ሰው ማንዘ ነው እንዴ የምመጣው ታዲያ ሰዎቹ ኖርማል ነው ችግር የለውም ይጣፋም ከፈለክ ይጣፋሉ ነው ነገር ይስተካከላል እንደው እዚህ ገብታ ከሆነ ብንወራ ደስ ይለኛል ጽጌሬዳ በጣም ነው የምፈልጋት ገባ አይደለ አሁን የተከራሪኝ አበጥብጠኝ ገብታለች አልገባችም እኔ ነው ተከራይ ኮንክ ባለቤቱን ጥራልኛ ተከራይ ነው እንዴ እንደዚህ የምትለው ረጋጋ አቦ ያው ለአንድ ተከራይ አለ እኔ ተከራይ ነኝ ቻኔ መቼም ተርፎኝ አይደለም እኮ እሱን እዚህ ጋር በሰራተኛ ማስቀምጠው አንዳንዴ ስታስብ ያው እንደ እናትም እሱ ለኔም ቢያስብልኝ ጥሩ ነበር ሰማኛል እኔ እንደዚህ አይነት ነገር ምንም ነገር አልፈልግም ሲጀመር ይሁሉ ሰው ለምንድነው ሰብስባችሁኝ ብኝ የመጣችሁት እኔ ምንም ነገር አልፈልግም በቃ ታው እኔ እንድም ስራ ነው ያስኩት አትዝጊው በሩን አትዝጊው ክፈቹ አልገባኝም ምን ፈልጋችሁ ነው ቆይ ማውራት ምን ፈልገው ነገር አለ ገብተን እናውራለን ስለምንድነው ምን ነው እናንተ ነው ማናችሁ እሷ ናት እንደዚህ ያደረገችው በምን ሁኔታ ታድርግ አላቅም ልጄን እርቃኑን ነው እሷም እርቃኗን ነው ያገኘዋቸው በጣም ያስደንቅ ነገር ነበር በዚህ ነገር ላይ ግን ያው እሷን ብቻ አይደለም መቆስ ያለብሽ ልጅሽንም ልትክሽም ይገባል እኔ ልጄን በእንደዚህ አይነት ሁኔታ አላደገም በመሃል አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም መራዳ ፓርክ ፊት ለፊት 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የቤት ባለቤት ልናደርጎ ነው ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባን ነው የልጆች መጫወቻ ጂምና ስፓ የመዋኛ ገንዳ ሰፋፊ ሊፍቶች የደህንነት ካሜራ የመኪና ማቆሚያና መሰል አገልግሎቶች ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር ባለ አንድ መኝታ ከ500 ሺህ ብር ጀምሮ ባለ ሁለት መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ ምን ይሄ ብቻ 100% ለሚከፍሉ ደንበኞቻችን በካሬ 68 ሺህ ብር የ35% ቅናሽ አዘጋጅተናል ያስተውሉ ያለን ቦታዎች ውስን ስለሆኑ ቀድሞ በድርጅቱ ስልክ በመደወል መመዝገብ ይችላሉ ሰላም ውዴ ቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬው ፕሮግራማችን አንድ ባለ ታሪካችን ይዤላችሁ መጥቻለሁ ባለ ታሪካችን እንኳን በደህና መጣሽ እንኳን ደህና ቆየኸኝ እስኪ በመጀመሪያ ስምሽን ለኔ ለተመልካቾችን በማስተዋወቅ እንጀምር ስሜ ወይዘሮ የሺወርቅ እባላለሁ መልካም የሺወርቅ እስቲ ምንድነው ዛሬ ወደኛ ሚዲያ መጣሽ ጉዳይ ወደ እናንተ ሚዲያ የመጣሁበት ምክንያት ልጄን ይዛ ስለጠፋች ስለሰራተኛ ነግራችሁና እንድታፋልጉኝ ፈልጌ ነው እስኪ ትንሽ ደንገጥ የሚያደርግ ጉዳይ ነው ይዘሽ የመጣሽውና ይሄ ነገር እንዴት ሊፈጠር እንደቻለ እስኪ በዝርዝር ለኔ ለተመልካቾችም እስኪ ንገሪኝ አዎ ይሁን እኔ ሰራተኞችን ብዙ ጊዜ ሰራተኛ ቀጥሬያለሁ እና ሰራተኛ መቀጥርበት ምክንያት እኔ ልጄን ያለ ሰራተኛ ዝም ብዬ አላስቀምጠው ምክንያቱም እኔም የራሴ ስራ አለኝ ጋርመንት ውስጥ የራሴ የልብስ ስፌት እሰራለሁ እና ግዴታ ደግሞ ልጄን ቤት ውስጥ የሚንከባከበው ሰው ያስፈልገዋል ምክንያቱም በአሁን ሰዓት ልጄ የኮሌጅ ተማሪ ነው እንዴት የኮሌጅ ተማሪ ነው ይዘ የጠፋች 23 አመቱ ነው እንዴት 23 አመት ልጅ ሰራተኛ ይዘው ልጠፋ ትችላለች ማለት ይሄ ሰው አመዛዝኖ መወሰን የሚችልበት እድሜ ላይ ነው ያለውና ይሄ ነገር እኮ ጠፍቶ ሳይሆን ተያይዞ ሄዶ ነው ሊሆን የሚችለው እንዴት ነው እስኪ ታሪኩ የተፈጠረው ነገር እኔ በጭፍን መፍረድ አይሆንብኝና እስኪ በዝርዝር ንገሪኝ ይሄ ለሁሉ የሚከብድ ነገር ነው ለማመንም የሚከብድ ነገር ነው እና ልጄ ከምንም በላይ ጨዋ ሆኖ ነው ያደገው በቃ ጨዋ ሆኖ ነው ያሳደግኩት በጥሩ ሁኔታ ተንከባክቤ ነው ያሳደግኩት ምንም ነገርም እንዲጎልበት አልፈልግም ዳኒ አሁን ለኔ በጣም ስስቴ ነው እና ያይኔ ብሌና ያይኔ ማረፊያ ነው አባቱ በአሁን ሰዓት በህይወት የለም እና ለብቻዬ ነው ያሳደግኩት ምንም ቢሆን እኔ እንኳን ማድረግ ባልችል ሰራተኛዋ ኖራ እንድታረግለት ፈልጋለሁ ማለት ምንድነው ልታረግለት የምትችለው 23 አመት ልጅ ራሱን የቻለ ልጅ ነው ማለት ከሚበላው ከመናምን ውጪ ምንም የሚደረግለታል እንክብካቤ ብዬ አላስብም ምክንያቱም ያው ወጣት ነው ካለ ይበላል እንግዲህ አሁን እኛ ባለንበት ዘመን ሴት ብቻ ተስራ የሚለግ የለም አንቺ ስራ ኮንሽ እሱም ሰርቶ መብላት አለበት ልብሱንም ቢሆን ማጠብ አለበት ብዬ ስለማስብ ነው ይሄ የኔ ሐሳብ ስለሆነ ነው እሷ በምን መልኩ ነው ልታግዘው የምትችለው እኔማ ሐሳቡን አንድና አንድ ትምርቱ ላይ ብቻ ትኩረቱን እንዲያደርግ ነው የምፈልገው እኔ ቤት ውስጥ እኔ ምሰርች ማበላው ማጠጣውን ነገር ማድረግ ካልቻልኩኝ ግዴታ እሱ ይስራ ማለት አይተበቅብኝም ምክንያቱም ዳኒ ለኔ ምን ጊዜም ልጅ ነው ያ ነገር ደግሞ ለትምርቱ ነው እኔ ትኩረት የምሰጠው ትምርቱ ላይ ነው በጣም በትምርቱ ራሱ በጣም ኮብስ ነው እና ትምርቱን በደንብ እየተማረ ስለሆነ
የቤት ውስጥ ስራ የሚሰራ ከሆነ ያው ትምህርቱን የሚዘናጋል። ያንን ነገር ስለማስብ አንተ ብቻ ትምህርትን ትኩረት ላይ አድርግ ነው የምለው በቃ። እና ያው ጓደኞቹም ደግሞ ጥሩ ጓደኞች አሉት። ስለዚህ ከነሱ እንዲያንስብኝም አልፈልግም ልጄ። ምክንያቱም የቤት ውስጥ ስራ እየሰራ ወደ ኋላ እንዲቀርብኝ አልፈልግም። ለዛም ነው ማመጣቸው። እና በፊት ራሱ ተለቅ ያሉ ሰዎች ነበር ማመጣለት። ለምን በደንብ ያዩታል። አሁን ግን ስላደገ ችግር የለውም ብዬ ያው በእድሜ ማነስ የምትል አምጥቻለሁ። ምን ያህል ጊዜ ሆነ እስቲ እሷ ሰራተኛ? እሷማ 6 ወር ሆኗታል። 6 ወር ሆኗታል። እንግዲህ ስራዋ በጣም ነው ጥሩ ነው፣ ወድጄዋለሁ። ምክንያቱም እኔም ስመጣ በቃ ደክሞኝ ስመጣ ራሱ ማረፍ ስፈልግ በደንብ ነው ማርፋው። እሱንም ሳየው በደንብ ነው በቃ ተመችቶታል። ምንም ነገር አላጎደለችብንም። ግን ሌላ ጉዳይ ውስጥም ገብታበታለች። ለዛ አሁን እኔ በጣም የሚያስፈራ ነገር ነው አሁን የምነግርህ። ቢሆንም ግን ለራሴ ለልጄ ስል ያንን ነግሬክ አንተ እንደምን ብለህ ከአጋሮች ጋር ወይንም እንዴት እንደምታረግ አላውቅም፣ ግን ልጄ እንድታገኝልኝ ነው የምፈልገው በቃ። ችግር የለውም። ልጅ ማግኘቱን ያው ፈልገን በቻሉ አቅም ለማግኘት እንሞክራለን። ግን ይሄ አስደንጋጭና አስፈሪ ነገር ነው። እንግዲህ ምን ነገር ያልሽኝ ነገር እስኪ ንገሪኝ፣ ምንድነው እሱ ነገር? ይኸውልህ አንዴ እንደዚህ ከቤቴ ያው እንደተለመደው ነው ስራ ሄጄ አልመለስም። ምሳዬንም ይዤ ነው የምሄደው። ግን ምሳዬን ይዤ ሄጃለሁ፣ ለራሴ ጉዳይ ነው የተመለስኩት። እና ምንም ደውዬም አልነገርኳቸው፣ ምንም አላልኩም። ዝም ብዬ ነው መጥቼ ቁልፍ እጄ ላይ ያለ ከፍቼ ገባሁ። ከፍቼ ስገባ ሶፋ ላይ ነው ያገኘኋቸው። ሶፋ ላይ ሁለቱንም እንዲሁ ተቀምጠው ቢሆን ኖሮ እኔ ምንም ነገር እንትን አልልም ነበር። ያየሁት ነገር እጅግ በጣም መጥፎ፣ በጣም እኔ ልጄ አይደለም እንደዚህ የሚያረጋው፣ እሷ ናት እንደዚህ ያረጋችው። በምን ሁኔታ ታድርግ አላቅም። ልጄን እርቃኑን ነው እሷም እርቃኗን ነው ያገኘኋቸው። በጣም የሚያስደንቅ ነገር ነው። በዚህ ነገር ላይ ግን ያው እሷን ብቻ አይደለም ሞገስ ያለብሽ፣ ልጅሽንም ልትወቅሽ የሚገባው። እኔ ልጄ በእንደዚህ አይነት ሁኔታ አላደገም። ልጄ በስርዓት ነው ያደገው። ያው ያ ነገር እኮ እሱ አስገድዳ ልታደርገው አትችልም ብዬ ነው። ሴት ብትሆን እንደዛ ልናስብ እንችላለን። ግን ወንድ ላይ የመፈጠር እድሉ በጣም የሰፋ ነው ብዬ ነው። የልጄን ባህሪ ያውቀዋለሁ ብዬ ነው። ይኸውልህ ግን እንደዛም ሆኖ አልገባሁባቸውም። በድንጋጤ ወደ ኋላ ነው የሸሸሁት። ለራሴ ነው ስቅጥጥ ያለኝ። ከዛስ በኋላ ምንድነው የተፈጠረው? ከዛ በኋላ ምን ይፈጠራል? እኔ ተመልሼ ነው የሸሸሁት። በቃ ሸሸው። ማታ መጣሁኝ ከስራዬ ስመጣ ሶፋ ላይ ተኝተዋል። እንዴ ብዬ በመዳናገጥ እያለ ሁለቱም ሲነሱ እርቃናቸውን ናቸው። እንግዲህ አይን ላይን ተገጣጥመናል። እነሱም ደንግጠዋል፣ እኔም ደንግጫለሁ። እኔ ወደ ኋላ ሄድኩኝ። ወደ ኋላ ሄጄ በቃ ምንም ወዴት እገባለሁ? ምገባበት ቦታ የለኝም። ወዴት እንደምሄድ ራሱ አላውቅም። በቃ ወደ እነሱ ጋርም ልመለስ ፈልጋለሁ። ማናቸውን ለያዝ እምላለሁ፣ ወዴት ልግባ እምላለሁ። ግማሽ መንገድ ሄጄ ራሱ ወዴት እንደምሄድ ስለማላውቅ በቃ ተመልሼ ሊያዛቸው በቃ ተመልሼ ምን ላድርግ በቃ ብዬም ደግሞ ወደ ኋላ ተመለስኩና ደግሞ አይ ብዬ እንደገና ደግሞ አስፋልት ተሸግሬ ሄድኩ። እነሱ ግን አይተውሻል? አንቺ ላይሻቸው? ታይተናል። እንዴት ነው? መቶም ልጅ በጣም ይደነግጣልና መቶም እንደው ይቅርታ ለመጠየቅ እሱ ላይ አረ እዛ ይቅርታ ማላለኝም። የምን ይቅርታ? በድንጋጤ ነው የተፋጠጥነው። ስለዚህ እየሄድኩ ራሱ አስፋልቱ ላይ በእውነት እንዴት ብዬ ልንገር? መኪና እንዲህ ነው መተው እዚህ ጋር ነው የቆመው። እኔ ምንም በሀሳብ የለውም። እነሱን ነው ማስበው። እዚህ ጋር ያየሁት ነው አይምሮዬ ላይ ነው ያለው። ምንም ማድረግ ስለማልችል እንደዛችሁ ወይን ነጠላ ለበስኩ ምን አላልኩ እንደዛችሁ እንዳለች ቤተክርስቲያን በር ላይ ቁጭ አልኩኝ። ባለቅስ ለልጄ ነው መጥፎ። እንዴት ነው ማረገው? ምንድን ማድረግ ያለብኝ? ተመልሼ ደግሞ ለማን ላውራ? ለሰው ላውራ ወይስ ምን ላርግ? ወይን ወደ ስራዬ የምን ስራ ወደ ስራዬ መመለስን አታስበው።
ባታስበው ይሻላል። ተመለስኩና ለመምጣትም አስብኩና መጣ። የውጭ በር ደረስኩ። አልገባም ብዬ ሄድኩ ተመልሼ። እንደዛው ማገኛቸው ነው እየመሰለኝ ይሁን በቃ አላቅም። ብቻ እንዴ ምን አይነት ስሜት እየተሰማኝ እንደሆነ በቃ መናገር ራሱ አሁን አልችልም። ተመልሼ ሄድኩ። ዝም ብሎ እንደዚህ እንትን ድንጋይ ጋር ሄጄ ቁጭ አልኩኝ። ከሰፈራችን ወደዛ ጋር ድንጋይ አለ። ቁጭ አልኩ። ዛሬ ምን ሆነሽ ነው ይለኛል ሰው። አይ ምንም በቂ ደግሞ እነሳለሁ። በጣም ነው የከበደኝ። በጣም ከዛ ቤት ከገባሽ በኋላ ምንድነው የተፈጠረው? ማለት ያው እነሱ ማይተውሻል፣ አንቺ ማይተሻቻል የሚሆነው ነገር ብዬ የምጠብቀው ያው እነሱ ተርበተበቱ። እነሱ ተርበተበቱ። የእነሱ መርበትበት እንግዲህ የኔን አይን እንግዲህ እንትን አይለው። አይ እንደዛ ሳይሆን እኔ አሁን እንግዲህ ሁለቱም ስህተት እንደሰሩ ነው የምታውቂው። ልጅሽም ሰራተኛው ይሄ ነገር እንግዲህ ሁለቱ ፍላጎት ኖሮበት ነው ሊያደርጉት የሚችሉት እንጂ አንደኛው አስገድዶ አንደኛው ተገደው እንዳልሆነ አንቺ እርግጠኛ ነሽ ያየሽው ነገር ላይ ማለት ነው። በዚህ ሁኔታ ላይ ሁለቱንም ስታናግራቸው ምንድነው መልሳቸው? በዛ ሁኔታ እኮ ነው ያላናገርኳቸው። ማለቴ አንቺ ያን ነገር ስታይ ወተሽ ነበረ ተመልሰሽ ገብተሽ ተረጋግተሽ እነሱ የሚያደርጉትን የሚለብሱትን ነገር ለብሰው ተረጋግተው አግኝተሽ አውርተሻቸዋል? በጭራሽ እኔ ዞሬ የት መሄድበት ጠፍቶኝ ዞሬ መምጥቼ ራሱ ነገርኩ። የውጭ በርጋ ደርሼ ተመልሼ ሄድኩ። በቃ ያው ሲመሽ እንግዲህ ወደ ቤት አይደለ እየሰቀጠጠኝ በቃ ምንም ያው እንትን ባይጠመኝም ምን ባይለኝም በቃ የሆነ ውስጥ የራሴ ቤት እስከማይመስለኝ ድረስ በቃ ምንም ነገር እንትን እስከማይለኝ ድረስ መጣሁኝ። በሩን ከፍቼ ስገባ ሁለቱም የሉ። የት ሄደው ነው? ለኔም እሱ ነበር እንትን ያልኩኝና በቃ ያው በድንጋጤ ሁለቱም ወጥተዋል ይመለሳሉ ብዬ ነበረ። ጠበቅኳቸው እስከ ምሽትም ጠበቅኳቸው። ምን አልኩኝ በቃ ውስጣቸውም ድንጋጤም ይሆናል ብዬ በቃ ማልቀስ ሆነ። በቃ ስራ የመጀመሪያው የቀኑ ድንጋጤ በቃ እንዲሁ ደረቅ ነው። ድንግጥ ነበር። ለሊት በቃ ማልቀስ ጀመርኩ። ማለት እስከ ለሊት አልመጡ። ለሁለቱም ስደውይ ምንድነው የሚለው? ዝግ ነው። እሱ ጋር ደወልኩኝ። እሱ ጋር ነው እንደውም በብዛት የደጋገምኩት። ዝግ ነው ስልኩ። እሷንማ ባገኛት እንደማለቃት ስለምታውቅ አታነሳውም። ስልኳ ዝግ ነበር። እኔም ለመወሰንም ለማውራትም ትንሽ የሚከብድ ነገር ነው። ከዛ በኋላ እንዴት ነው ያው ያ ምሽት መቼም ያልፋል፣ ያ ሌሊትም ይነጋልና ከነጋ በኋላ ለመፈለግ አልሞከርሽም? አረ ሞክሬያለሁ። ጓደኞቹ ጋር አፈላልጌያለሁ፣ የለም። ብዙ ቦታ አፈላልጌዋለሁ፣ የለም። እኔ አሁን እሺ ለሰው ላውራ ወይ ለአፋልጉኝ ምናምን ብል ለብዙ ነገር ባወራ እኔ አሁን ለጓደኞቹ እንደዚህ ነው ማጋ ይሆን ነው እንጂ እኔ አሁን ልጅሽ ምን አድርጎ ነበር ፖሊስ ጣቢያ አሁን ሄጃለሁ፣ ግን ጠፋ ብቻ ነው ያልኩት። ይሄ የተደረገውን ነገር ምንም ነገር ነው ያላወራው። እነሱ ሁለቱ እንደዚህ የተኙትን አላወራውም። ሄጃለሁ ግን ልጄ ጠፍቷል ብዬ ለኛ ግን አሁን ስትነግሪኝ ልጄን ሰራተኛችን ይዛ ጠፋን ያልሽና እንዴት አንቺ ያን ነገር ልደመድም ይቻልሽ? ማለት እሷን ብቻውን ሲሄዱ ቢሆን አያደርጉ አንድ ላይ ነው የሚሄዱት። አንድ ላይ ነው ያዩዋቸው። እርቃናቸውን ነው እርቃናቸውን ነው። ግን ይሄን ማሰብ አያቅተኝም። እሷም ይዛ ወይንም እሱም ብቻ አብረው እንደጠፉ እርግጠኛ ነኝ። እሺ እሷ በማን በኩል ቤተሰብ ነች? በዘመር ነው የመጣችው ወይስ በምድር ነው? በደላላ ሁሌም የሚያመጣልኝ ደላላ አንድ ደላላ ነው። እና እሱን በቃ የተመረጡ ጥሩ ሰራተኛ አስጠኝ ያልኩ ማመጣው እኮ ያው ለደላላውም ከፍዬ ነው ማመጣው፣ ለሷም ከፍላታለሁ። እዚህ እንግዲህ አላቅም ብቻ እኔ መቼም ተርፎኝ አይደለም እኮ እሱን እዚህ ጋር በሰራተኛ ማስቀምጠው። አንዳንዴ ስታስብ ያው እንደ እናትም እሱ ለኔም ቢያስብልኝ ጥሩ ነበረ። እኔ ከጉሮሮዬም ከምንም ነጠቅ እያረኩ ከጓደኞቼም ከመኖቼ ከሚሄዱትም ወደፊት ከሚሄዱት ወደ ኋላ ሆኜ ነው ለሱ ሰራተኛ ከፍዬ ማኖረው። ምክንያቱም ይሄ ልጅ ሌላ ያላባት ስለሆነ እያደገ ያለው አይምሮ ላይ ሌላ ነገር እንዳይቀረጽ እያሰብኩለት ነው እኮ። እንዴት ነው የሚሻለው? አሁን ከዛን ቀን በኋላ ልጅሽንም ሰራተኛዋንም አይተሽ አታውቂም? በጭራሽ። ደላላውን ሄደሽ ስታናግሩ ምንድነው መልሱ? እንደዚህ መቼም እንግዲህ የመጣ ሰው ተያያዥ አለው፣ ዝም ብሎ አይደለም የሚገባው። እኔ እንደውም በቤተሰብ መታ ከሆነ ምናልባትም
ተያዥ ላይ ኖራት ይችላል የመታወቂያ ዋስም ብዙ ነገሮች ላይ ኖራት ይችላል ብዬ ነው የደመደምኩትና በደላላ ከሆነ እሱን እንዲ የገባችሁ ቤት እንዲ ዘርፋሽስ ቢሆን ቤትሽ አላየሽም እኮ ይሄን ነገር አላጣራሽም ያኔ ደንግጠሻል ይሄን እንዲ ነው ብለሽ ስታወሪው የሷን መታወቂያ እሷን ደግሞ ያስገባት ተያዥዋን ስትነግሪው ምንድነው ያለው ደላላው ይኸውልህ ልጅቷ እዛ ቦታ ላይ ሳያት በጣም የዋህ ነው በቃ የምትመስለው ምንም ነገርና ደላላው ይኸውልሽ ልጅቷን እንዴት ነው የወደድኳት እኔ እና ምን አለኝ እሷን ነው ፈልገው ስለ ይኸውልሽ እሷን እስካሁን ብዙ ሰፈልጓት ነበር ግን ተያዥ የላትም ነው ያለኝ ተያዥም የላትም ምንም የላትም እና ለዛ ነውና ሰው አምኖ ሊወስዳት ስላልፈለገ ነውና አምነሻት ኮሰርሽ ሲል ከዛ እሷም ያው ስለ ግል ህይወቷ ነገረችኝ እዛችሁ ጋር ቁጭ ብዬ እንዴት ነው ምናምን ብዬ ብዙ ነገር ተስላት ይኸውልሽ ከክፍለ ሀገር ነው የመጣሁት ብላለች ግን ልጅቷ የዋህ ነገር ናት እንደዚህ ታደርጋለችም ብዬ አላስብም እና እንደዛ ከሆነ ተው በቃ አልኩት እኔ ነኝ እንደላላውን ተው በቃ እኔ ወስዳታለሁ በቃ ተው ምንም አትሆንም ምንም አታረግም ብዬ ይዣት የመጣሁት በጣም ያሳዝናል አሁን እዚህ ጋር ምን መሰለሽ እኔ እንደ ባለሙያ እንደ ጋዜጠኛም እዚህ ጋር የመጣሁት አሁን ላይ አንቺ በነገርሽኝ ሐሳብ ላይ ባንቺ በነገርሽኝ ታሪክ ላይ ተንተርሼ ለመናገርም አንዳንድ ነገሮችም ላንቺ ለመምከር ስሞክር አሁን አንቺ ይሄን ሁሉ ነገር የነገርሽኝ እንደ እናትነት ከእናትነት አንፃር አይተሽ ነው በልጅሽ ሳይድ ቆመሽ ነው ይሄን ነገር ያወራሽኝ እኔ ደግሞ እንደ ባለሙያ መሀል ላይ ነው የምቆመው ተረዳሽኝ አይደል እዚህ ጋር ከሁለቱም ያለውን ነገር ሳልሰማ እሷ መጥፎ ነች ልጅሽ መጥፎ ነው ብዬ ልፈርድ ልደመድም አልችልም ላግዝሽ ልረዳሽ የምችለው ልጅሽን በማግኘቱ ነው ከዛ በኋላ ልጅሽ ከተገኘ በኋላ እሷን ደግሞ ይዘን ይሄንን ነገር ማን እንዳደረገ ተረዳሽኝ አይደል አንቺም ይሄንን ነገር አላጣራሽም ልጅሽ ገፋፍቶ ይሁን እሷ ገፋፍታ ይሁን ይሄንን ነገር ያደረገችው ማንንም የሚያክሰው የለም ዋናው አሁን ይኸውልህ እነሱ ይገኙ ወይ እኔ እሷ ትገኛ እኔ በቃ እኔ አልፈልግም እሷ እንደሆነች የፈለገችበት ለምን ጦርጦስ አገባ ምን አገባኝ እንዴት እንደዚህ ታስቢያለሽ ማለት ይሄ ነገር በማን ይሁን በምን የሚታወቅ ነገር እኮ የለውም ገባሽ አይደለ አሁን እኔ ስለሷ አይደለም የሚጨንቀኝ እኔ የሚጨንቀኝ ስለ ልጄ ነው ልጄን ነው የምፈልገው አሁንም ልጄን አግኝልኝ በቃ ስለዚህ ከተገኘ በኋላ እሱ የሚጠይቀውን ጥያቄ ይጠይቃል ዋናው ነገር ይገኝልኝ እኔ ነኝ ጥፋተኛ እሷን ያለ ተያዥ አምጥቼ እዚህ ማስቀመጤ ለኛ ምን ያያሰበች እንደው ምን አቃለው ወይ ልገላኝ ፈልጋስ ከሆነ ማሰብ አያቅተም እኮ ይሄንን ራሱ ስለዚህ ነው ስለሷ ግድ የለኝም ካገኛሃት አገኛት ካላገኛ እኔ እንኳን ከሱ ጋር ሆና ባገኛት ራሱ ይገላታለሁ እንዴ ምን ሆነሻልሽ ወርቅ እንደዚህ ማሰብ የለብሽም ተረዳሽኝ አይደል እኛ እንደዚህ መታሰቢ ከሆነ ለመገዳደል መታሰቢ ከሆነ በእንደዚህ አይነት ነገር ልናግዝሽም አንችልም ተረዳሽኝ ብዙ ነገር ነው ያገዝኳት እሷ ካልገባትም እኔ ከመጣሁት እዚህ ጋር ያለ ተያዥ ነው እረዳለሁ ሁሉንም ነገር ይኸውልሽ ከእናትነት አንፃሩኝ ሳይው እኮ ማሰብ ይኸውልህ ምን መሰለህ አሁን ከሱ እንደዚህ ያደረገች አይደለ እኔም በመሃል እኮ ማጥፋት ነው የምትፈልገው ስለዚህ እኔንም ልገላኝ ነው የምትፈልገው ማለት ነው ለምን በቃ ከሱ ጋር መኖር ትፈልጋለች ማርገዝ ነው የምትፈልገው መኖር ነው የምትፈልገው እዚህ ይሄን ሁሉ ነገሮች እንዴት ልታውቂ ቻልሽ ከዛን ቀን በኋላ አግኝተሻቸው ማውርተሻቸው ማታቂ አላውቅም እኮ ይሄን ነገር አንቺ እንዴት ልታውቂ ቻልሽ እንዴ እሱንማ ማሰብ አሁን ራሱ አስባለሁ በቃ ከሱ ማርገዝና መውለድ ነው በቃ የምትፈልገው ያው እነዚህ ነገሮች እንደዛ ነው በቃ እንግዲህ አሁንም ቢሆን እሱን ብቻ እንደምንም በእናት ልጄን እንደምንም አገኝልኝ በቃ እንደው ጓደኞቹ ጋርም ስትሄጂ ድሮ የሚያዘወትሩበትን ቦታ ስትሄጂ ምንድነው የለም ምንም ታገኛልቻልሽ የለም በጣም ያሳዝናል ዘመዶቻችን ጋር ደግሞ አንዳንዴ ረፍት እንሄዳለን የለም እዛ እንደው የደላለውስ ምላሽ ምን ሆነ ማለት ከዛም በኋላ አንተ ጋር መጣ እንደው ስራ አስቀጥረን ብላስ ጠይቃለች ጠይቄያለሁ እኮ ሄጃለሁ ፈልገሽ አይደል የሰርሽው ነው ያለኝ እሱ ጋር አልሄደችም እሱ ጋር ሄደች አናግሬዋለሁ እኔ እኮ ነግሬሽ ነበር እንደዚህ አይነት ሰዎቹ ስለሚሰጉ አይወስዱም አንቺ ነሽ የሰርሽው ብሎኛል ስለዚህ አይ ጥፋቱ የራሴ ስለሆነ እንዴት አድርጌ ይዟለሁ ወይን አድራሻ ቢኖራት ጥሩ ያለ አድራሻ እዚህ ቤት አመጣዋት ያሷስ የራሷ መታወቂያ ስኮፕ የለ አረ ምንም ነገር የላትም ትልቅ ሪስክ ነው እዚህ ከመጣች ራሱ እኔ እንጃ ስንት ነገር እንዳረኩላት እኔ ራሱ አሁን ከደሞዟ ውጭ ስንት ነገር ነው ለራሷ የሚያስፈልጋት ዳይፐር ቅባት ምናምን ሁሉ የሚያስፈልጋትን ነገር ራሴ ነው የምገዛላት ብዙ ነገሮች ከደሞዟ ውጭ ማለት ነው ለምን በቃ ስራዋን ብቻ አትኩራ እንድትሰራ በቃ
ምን ያህል ጊዜ ነው ይሄ ነገር ከተፈጠረ? የትኛው? ሁለቱን አግኝተሻቸው ሁለቱ ከጠፉበት ልጅሽ ከጠፋ አሁን 15 ቀን ሆኗቸዋል። 15 ቀን በጣም ብዙ ነው። 15 ቀን ብዙ ነው። እሺ ምን ላድርግ? አሁን እኔ እንደጠፉ አሳውቂያለሁ፣ ነግሬያለሁ አይደል? ለፖሊስ አሳውቂያለሁ። ግን ያላሳወኩት ምንድነው ከሷ ጋር እንደዚህ ቦታ አግኝቻቸዋለሁ ማለት አልፈልግም። ልጄም በሌላ ስሙ እንዲጠፋብን አልፈልግም። ገና ልጅ ነው፣ ብዙ ነገር ይጠብቀዋል። በዚህች በቆሻሻማ እንደዚህ ስማችን እንዲጠፋ አልፈቅድም። ደግሞ ባላገኘኋት ካገኘኋት አለቃትም። አሁንም ምነግርህ ነገር ይሄንን ነው። አሁን ትንሽ የተወሰነ ቢሆን አንቺ ጋር መረባበሽም ስሜቱ የሆነም ነገር ይታይብሻል፣ ይመለከትብሻል። እሻው ልጄን ብቻ መጥፋት ጋርም እንደሆነ እፈልጋለሁ ዳኒ። እረዳለሁ። እኛ ልናግዝሽ የምንችለው እንግዲህ እንዳልሽው አንቺ ልጅሽን በመፈለጉ ነው። መጀመሪያ መቅደም ያለበት የልጅሽ ጉዳይ እንደሆነ እርግጠኛ ነኝ። እንግዲህ ልጅሽን በመፈለግ እናግዝሻለን። ግን በጎን ሰራተኛዋን መፈለግም አናቆም። ምክንያቱም እሷ ላይ ምን ተፈጥሮባት ይሄንን ነገር እንዳደረገች ታገኛትም ወደ እኔ ጋር እንዳታደርሳት አደራ። ችግር የለውም። እኔ አነጋግሬ እንግዲህ አውጣጥቼ በሚችልበት መልኩ እሷን ለመጠየቅ እሞክራለሁ። በመጀመሪያ እስኪ ፈጣሪ ፈቅዶ እሷንም እሱንም እናገኝ። ገባሽ አይደል? የነሱ ነገር ነው የሚቀድመው። ከተገኙ በኋላ የሚጠየቁትን ጥያቄ ይጠየቃሉ። ማውራት ያለብን ነገሮች እናወራለን አይደል? ሁለቱ ሲሆን ነገር እሱ ነው ቢሆን አያድርገውና በመጥፎ እናስበውና አሁን ላይ በጣም ጊዜው ከፍቷል። አረች ክፉ ናት። ምንም ነገር አይሆኑም። ምንም ነገር ይዛው የጠፋችው አውቃ ነው። ስለዚህ ምንም ነገር አይሆንም። ልጄ ብቻ ይምጣልኝ። እኔ የሰራተኛዋ ስም ማን ነው የሚባለው? ጽጌሬዳ። አረችን ስሟን ቄስ ይጥራው። እሺ ይሁን፣ ችግር የለውም። ስሟንም ተሳስቼ ነው የጠራሁት። አንዳንድ መረጃዎች ካንቺ እንፈልጋቸዋለን እንዲያግዘን፣ የልጅሽን ፎቶ፣ ስልክ ቁጥር እንዲሁም ደግሞ በዋነኝነት የደላላውን ስልክ የሚሰራበትን ቦታ መጠቆም የምትችይ ከሆነ ሄደን ደላላውን ብናናገረው ደስ ይላል። ወስደሃለሁ። ሁሌም አንድ ቦታ አይደለም የሚቆሙት። አሳያለሁ። እሱን አገናኝሃለሁ። የልጄንም ፎቶ ሰጣለሁ። አንዳንድም ይረዳዋል ያግዘዋል ብለሽ የምታስቢያቸው ነገሮች ካሉ ሙሉ መረጃ ብትሰጪ ሰጣለሁ። ደስ ይላል። ሰጣለሁ። እንደው በመጨረሻም ቀረ የምትይው ሀሳብ ካለ እድሉ ልስጥሽ። ቀረመለው እሷን ወደኔ እንዳታመጣት። በቃ እቺን ደጋግማ አስብበት፣ እኔ እንዳላያት። ችግር የለውም። ያው እንግዲህ ውድ ቤተሰቦቼ ከየሽወርቅ ጋር የነበረው ቃለ መጠይቅ ይሄንን ይመስል ነበረ። እንግዲህ በቀጣይ ደግሞ ልጇን ፈልገን የምናገኘው ከሆነ እዚህ ድረስ ይዘን መተን እንግዲህ ለእናንተም የምናቀርብላችሁ ይሆናል። ትንሽ ታሪኩ ደንገርገር ያለም ነገር እንደሆነ እንደምታስቡም ለእናንተም ለመረዳት ትንሽ እንደሚቸገራችሁ እረዳለሁ። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ውድ ቤተሰቦች እንግዲህ በባለፈው ያው የሽወርቅ ጋር የነበረውን ቃለ መጠይቅ ተከታተላችሁት ነበረ። እንግዲህ ከዛ በኋላ ብዙ ነገሮችን አድርገናል። ደላላውንም አግኝተን ለማውራት ብዙ ነገሮችን አድርገን ያው እንግዲህ ዛሬ ላይ አንዳንድ ያገኘናቸው መረጃዎች አሉ። እንግዲህ ይህንንም ነገር በቀጥታ ለእሷ ከመናገራችን በፊት በግላችን ማጣራት ስላለብን ቦታው ተገኝተናል። እንግዲህ እስቲ ደግሞ እዛ ገብተን ይፈጠረውን አብረን እንከታተል። ና ተከተለኝ። እሺ ያው እንግዲህ እዚህ አካባቢ ነው ተቀጥራለች ትሰራለች የሚባልበትን ቦታ ያው እንግዲህ ውድ ቤተሰቦች ደላላው የጠቆመን እዚህ ነው። እንግዲህ እዚህ ቤት ውስጥ ደግሞ ገብተን ፈልገናት የምናገኛት ከሆነ ለኛም እንግዲህ በጣም ደስ የሚል ነገር ነው። የሽወርቅ እንግዲህ ከብዙ ነገሮች እንደምንወጣ ተስፋ እናደርጋለን። እስኪ ኑ ተከተሉ። ካሜራማን ጠንቀቅ በል እንግዲህ ውሻ ምናምን ካለ እኛ ነን። አቤት ሰላም ነው። ወንድም ሰላም ነው። አለን። እዚህ ቤት እንግዲህ አንዲት ጽጌሬዳ የምትባል ሴት ሰራተኝነት ተቀጥራለች የሚል ነገር ሰምተን የመጣ ነውና አለች እንዴ ውስጥ? ማን ነው? ደላላው ነው። እሷን የቀጠረው ደላላ ነው። ከዚህ በፊት እኛ ቤት ነበረ ተቀጥራ የምትሰራውና ያው በድንገት ብዙ ነገሮች አሉ ከሷ ጋር መነጋገር ያልጨረስናቸው ነገሮች አሉ። ላውራት ፈልጌ ነው የመጣሁት። ምንድነው ታዲያ? እዛ ጋር ምናምን ሰው አንጀ ነው እንደሚመጣው ታዲያ? ሰዎቹ ኖርማል ነው፣ ችግር የለውም። ቢጠፋም ከፈለክ ይጠፋሉ፣ ነገር ይስተካከላል። እንደው እዚህ ገብታ ከሆነ ብናወራ ደስ ይለኛል። ጽጌሬዳ በጣም ነው የምፈልጋት። ገባ አይደለ? አዎ እኔ ተከራይ ነኝ። አበጥብጠኝ። ገብታለች አልገባችም? እኔ ወንድ ተከራይ ኮንክ ባለቤቱን ጥራልኛ። ተከራይ ነው እንዴ እንደዚህ የምትለው? ተረጋጋ አቦ። ይኸውልህ አንድ ተከራይ አለ፣ እኔ ተከራይ ነኝ። አንድ ሌላ ሰዎች አሉ እዚህ ጋር። አንድ የገባች ልጅ አለ። ማን ነው አልከው? ስማ ጽጌሬዳ። በቃ ልጥራለህ። እኔ አላውቅም። ለዛ ነው እኮ ማታውቀው። በስርዓት አናግር። ሰው ምን 40 ሰው ነው እንዴ ብትመጣው? ተረጋጋ። ጽጌሬዳ ነይ እኔ አላውቅም። ብቻ እሷን እናገኛት እንጂ ሌላውስ ሌላ ነው። አቤት። ሰላም ነሽ? ሰላም። ምንድን ነው? አንቺ ነሽ ጽጌሬዳ?
ነኛው አንዳንድ ነገሮችን ማውራት ፈልጌ ነው ካንቺ ጋርና ወተን ብንነጋገር አሰሪዎችን አስፈቅደሽ ወይ ደግሞ ውስጥ ገብተን ብናወራ ደስ ይለኛል። አልገባኝም። እና ማናችሁ ሲጀመር ስለምንድን ነው የምናወራው? ማውራት የምፈልገው ነገር አለ። ስላንቺ ብዙ ነገሮችን አውቃለሁ። ከቀድሞ ቤትሽ እንዴት ብለሽ እንደወጣሽ ብዙ ነገሮች እንዴት አድርገሽ እዚህ እንደደረስሽ የማውቀው ነገር ብዙ ስላለ እንድናወራ ፈልጋለሁ። ኧረ ይቅርታ አድርግልኝ። እኔ ወንድም ስራ ነው ያዝኩት። አትዝጊው፣ በሩን አትዝጊው፣ ክፈችው። አልገባኝም። ምን ፈልጋችሁ ነው? ቆይ ማውራት የምንፈልገው ነገር አለ። ገብተን እናወራለን። ነይ። ስለምንድን ነው የምናወራው? እናንተ እና ማናችሁ ሲጀመር? አሰሪዎች የቱ ጋር ነው ያሉት? ስራ እኮ ነው ያዝኩት እኔ። ምንድን ነው ቀልድ ነው እንደያዛችሁት? ይኸውልሽ አሁን ተቀምጠን እናወራለን። ስለምንድን ነው የምናወራው? ምን ፈልጋችሁ ነው? እሱን ሁሉንም ነገር ቁጭ ብለን የምንነጋገር ይሆናል። አሁን አንቺ ምንም እንደዚህ አትጩ። ነይ። ምንም ሰማኛለህ ሰውዬ፣ እኔ ካንተ ጋር ቁጭ ብዬ የማወራበት ምንም አይነት ምክንያት የለኝም። እኔ ስራ አለኝ እኮ ለስራ ነው እዚህ የመጣሁት። ማላውቀውን ሰው ሲጀመር እናንተ እና ማናችሁ ምንድን ነው ተሰብስባችሁ የመጣችሁት? ምንም ነገር ካላረግሽ መፍራት የለብሽም። እኔ እየፈራሁኝ አይደለም፣ ግን ማላውቀውን ሰው ቤት ይዤ ልሄድ አልችልም። ሰው ቤት ነው ያለሁት፣ የራሴ ቤትም አይደለም ያለሁት። እኔ ማናገር እችላለሁ፣ ማሳመን እችላለሁ። እሱ ምንም አታስብ። ነይ ነይ እንግባ። ቆይ ለምንድን ነው የምገባው? ችግር የለውም ነይ። ውድ ቤተሰቦች እንግዲህ ቅድም የተፈጠረው ነገር ተከታተላችሁታል። የተወሰነም ቢሆን ጽጌረዳ እኔ ለማናገር ፈቃደኛ አልሆነችም ነበረ። ያው ከስራው አንፃር እንደሆነ ልረዳች እያለሁ አሁን ላይ እንግዲህ አሰሪዎቿን ሁሉንም ነገር አናግራቸው ከኔ ጋር ማውራት ያለባት አንዳንድ ነገሮች አሉ ብዬ አሳምኛቸው እንግዲህ ከዚህ ጋር ቃለ መጠይቅ ለማድረግ ፈቃደኛ ነች። ጽጌረዳ እንዴት ነሽ? ያው በእንደዚህ አይነት መልኩ ስለተዋወቅን እንደዚህ አግሬሲቭ ሆነሽ አንቺ ምንም ሆኜ ስለተዋወቅን በጣም አዝናለሁ። ግን በመጀመሪያ ቅድም ሳናግርሽ ብታናግሪኝ በፈቃደኝነት ደስ ይለኝ ነበረ። ያው አሁን ያለፈው ነገር በሙሉ አልፏል። እንግዲህ የመጣሁበትን ጉዳይ በደንብ አድርጌ አስረዳሻለሁ። ከዛ በፊት እስኪ ስላንቺ ስለማንነትሽ ያለውን ነገር በሙሉ እስቲ በዝርዝር ንገሪኝ። አንዳንድ ነገሮችን ማወቅ ፈልጌ ነው። ማለት እኔ ሲጀመር መጀመሪያ እዚህ ድረስ ለምን እንደመጣችሁ አልገባኝም። ይሄ ሁሉ ግርግር ለምን አስፈላጊ እንደሆነ የገባኝ ነገር የለም። እኔ አንድ ሰላማዊ ሰው ነኝ፣ ስራዬን እሰራለሁኝ። ከዛ ውጪ ምንም የማውቀው ነገር የለም። ማለት ለዚህ ያበቃችሁ ነገር ምን እንደሆነ አላውቅም። ቆይ እናንተ የት ነው የምታውቁኝ? ለምንድን ነው እዚህ ድረስ ያመጣችሁኝ? ማለት ለምንድን ነው እንደዚህ አይነት ነገር እያደረጋችሁ ያላችሁት? አሰሪዎቼ ራሱ እኮ ለኔ ያላችሁ አመለካከት ወዲያው ነው የተቀየረው። ሌባም ነው የመሰልኳቸው። ቆይ ለምንድን ነው ሁሉ ነገር ያደረጋችሁት? ያው ብዙ ጥረናል አንቺን ለማግኘት አንቺን ለመፈለግ። እንዴት ነው እዚህ ቤት ልትገቢ የቻልሽው? ማለት አንቺ ሌሎች ቤቶች ላይ ስትገቢ የነበረው መታወቂያ ሳይኖርሽ ተያያዥ ሳይኖርሽ ዝም ብለሽ ነው እየገባሽ የነበረውና እዚህ ቤት እንዴት ልትገቢ ቻልሽ? በማን ደላላ ነው እዚህ ቤት የገባሽው? እኔ በቃ ማለት የትኛውም ደላላ ጋር ሄዳለሁ፣ ስራ አስገቡኝ እላቸዋለሁ። ከዛ እኔን ለመውሰድ ፈቃደኛ የሆነ ሰው ይወስደኛል። እንደዚህ ነው እስከዛሬም ድረስ ስራ የቆየሁት። ሌላ ምንም የተለየ ነገር የለም። ከዛ ውጪ ይሄን ስራ ሰርቼ ምናምን ነገር ቤተሰቦቼን ለማስተዳደር ለማገዝ ምናምን መሞክር አይነት ሰው ነኝ። ምንም እኔ እኮ ከቤት ራሱ እኮ ወጥቼ እንኳን አላውቅም። ያው የቤት ሰራተኛ ስትሆን ከሱቅ ውጪ ሌላ ቦታ አትሄድም። ማለት ምን ባደርግ ነው? ምንስ አድርጊያችሁ ነው ይሄ ሁሉ ነገር ውስጥ የገባችሁት? ቤተሰቦች የት ነው ያሉት? እዚህ አይደለም ያሉት። የት ነው ያሉት? ገጠር ናቸው። ክፍለ ሀገር ነው ያሉት? ክፍለ ሀገር። እንደው ከዚህ በፊት የነበረው ቤት ለምንድን ነበር የወጣሽው? ማለት በምን ተጋጭታችሁ ነው ትሰሪበት ከነበረበት ቦታ የወጣሽው? ምንም እኮ የተለየ ነገር የለውም። ማለት አሰሪና ሰራተኛ ሁሌም ይጋጫል በሆነ ነገር። በቃ ሴትዮዋ በአንዳንድ ነገሮች ምክንያት በአቅም ማጣት ምክንያት ነው እንደወጣ ያደረገችኝ። ከዛ ወጣኝ። እንደተለመደው ለደላላ ስራ እንደምፈልግ ነገርኳቸው። እነሱም ሰው ሲያገኙ አስገቡኝ። በቃ ሌላ ነገር የለውም። በምን አይነት አቅም ማጣት ነው ልታወጣሽ የቻለችው? ልታስወጣሽ ማለት መክፈል የቻለች አይመስለኝም፣ ደሞዜን ማለት ነው። ስለዚህ ያ ነገር ወደፊት ሊያጋጨን ስለሚችል በጊዜ መልቀቅ ነበረብኝ። እርግጠኛ ነሽ በዚህ ምክንያት ነው የወጣሽ? ሌላ በምን ምክንያት ሊሆን ይችላል? እኔ ቆይ አልገባኝም። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? አይ እኔ ይኸውልሽ የመጣሁት ስላንቺ ባክግራውንድ ሁሉም ነገር አጣርቼ ከዚህ በፊት ሰሪበት ከነበረበት ቦታ እንዴት ልትወጪ እንደቻልሽ አሁንስ እዚህ ቤት እንዴት እንደገባሽ ሁሉም ነገር አጣርቼ ሰምቼ ነው የመጣሁት። ዝም ብዬ በወል ፈሰስ አይደለም እዚህ የመጣሁት። ተረዳሽኝ አይደለ? አንቺንም እዚህ ጋር ሳወራሽ የሰራሹ የደበቅሹ የሆነ ነገር እንዳለ እርግጠኛ ስለሆንኩኝ ነው አንቺን እዚህ ጋር ለመማገት የመጣሁት። ገባሽ አይደል? ለምንድን ነው ከዛ ቤት የወጣሽው? ለመጨረሻ ጊዜ ነው የምነግርሽ። እውነቱን ንገሪኝ። ከዛ ቤት አልገባኝም። ምንድን ነው ያጣራው? እኔ እውነቱን ነው እየነገርኩ ያለው። ሲጀመር አንተን የማዋሽበት ምንም ምክንያት የለኝም። ታውቃለህ ነው አንተን ሲጀመር እዚህ ቤት ከገባሽ ገና ሳምንትሽ ነው አይደል? ያው ሳምንትሽ ነው። ከዛ ቤት ከወጣሽ ኦልሞስት አሁን ወደ 16 17 ቀንሽ እየሄደ ነው አይደለ? አዎ። ማለት ይሄ ሁሉ ነገር እንዴት ልታውቅ ቻልክ? ቆይ አሰሪሽ የሾርቅ ነበር የምትባለው። አንድ ልጅ አላት ዳንኤል የምትባል። እንዴ ማለት
ምንም ይኸውልሽ ጽጌሬዳ ከዚህ በላይ እውነታውን አውቃለሁ። እዚህ ድረስ ከደረስኩኝ ያለውን ነገር ሳትዋሺ ንገሪኝ። ሶስተኛ እድል እየሰጠሁሽ ነው። ራሴ ግን ገብቼ ሁሉንም ነገር ዝግዝግ አድርጌ ከነገርኩሽ በኋላ አንጠልጥዬ የምወስድሽ ቦታ ነው የምወስድሽ። ቆይ እሺ ሁሉ ነገር ካወቅ ምን ፈልገህ ነው የመጣው? ምን ተፈጠረ ተባልኩ? ቆይ አልገባኝም። ለምንድን ነው የምትጠይቀኝ? አሁን ያረግሽውን ነገር አድርገሻል። እኔ ያንን ነገር መድገም አልፈልግም። እዛ ቤት ውስጥ የፈጸምሽው ነገር አለ። ምን ፈጽማለች አልኩ? እኔ ምንም ያደረኳቸው ነገር የለም። ጽጌሬዳ እኔ እዚህ ጋር በመጀመሪያ የመጣሁት ለአንቺም ደግፌ ለነሱም ደግፌ አልነበረ። ተረዳሽኝ አይደለ? ነገር ግን ማንም ሰው ይደነግጣል። ለመጀመሪያ ጊዜ ምንም ለነሱ የምደግፍበትም ለኔ የምደግፍበትም ምንም አይነት ምክንያት የለም። እኔ በቃ እንደማንኛውም ሰው ስራ ሰራ ነበረ። ከዛ በኋላ አልተስማማንም እንዳልኩ ወጣው። ከዛ ውጪ ምንም የተለየ ነገር የለም። ቆይ ምን አደረገች ብለውክ ነው? ነገርኩሽ እኮ ያደረግሽውን ነገር ልንገርሽ። እንግዲህ ሁሉ ነገር ስነግርሽ እኮ ደነገጥሽ ማለት። ምንም እኮ የሚያስደነግጥ ነገር የለውም። ግን ምናልባት ሴትዮዋ ስሜን ማጥፋት ፈልጋ ምናምን ከሆነ አላውቅም። ስምሽን ማጥፋት? አዎ ምናልባት ያደረኩት ነገር ካለ አላውቅም። ከዛ ቤት የወጣሽው ከልጁ ጋር እርቃንሽን ሶፋ ላይ ተይዘሽ አይደለ? ማነው እንደዚህ አይነት ነገር ይነገራል እንዴ? ምን እያልከኝ ነው? አልገባኝም። እንዴት ማለት? ትልቅ ሰው ናቸው፣ የወለዱ ሰው ናቸው፣ ሁለት ፀጉር ያዩ ሰዎች ናቸው። እንዴት ይሄንን ነገር ለኔ ሊዋሹኝ ይችላሉ ብለሽ ታስቢያለሽ? ለኔ በምንም ምክንያት ዋሹ። ይሄ ነገር ግን ከእውነት የራቀ ነው። በፍጹም እንደዚህ አይነት ነገር ነው ያላደረኩኝ። ይሄንን ነገር አንቺ አላደረግሽም? አላደረኩም። እርግጠኛ ነሽ? ጽጌረዳ እርግጠኛ ነሽ? ይኸውልህ እንደውም እዚህ ያለውንም ስራዬን ጭምር እያበላሸብኝ ያለው። ከቻልክ በቃ ይሄድልኝ፣ ስራዬን በስነ ስርዓት ልስራበት። እኔ ለመኖር ለመብላት ስለምሰራ ሰው ነኝ። ስለዚህ እባክህ ተወኝ። ከሄድኩኝ አንቺን ይዤሽ ነው የምሄደው። አንቺን ጥዬሽ አልሄድም። ምንድን ነው የምትፈልገው ከኔ? ነገርኩህ እኮ ሴትዮዋ ምናልባት ከኔ ጋር ችግር ካለባት አላውቅም። ከዛ ውጪ ግን እኔ ምንም ያደረኳት ነገር የለም። ስሜን ማጥፋት ፈልጋ ከሆነ እንዴት እንደዚህ አይነት ነገር አደርጋለሁ? እኔ እኮ እንደዚህ አይነት ነገር ካላደረግሽ ለምን ጥለሽ ጠፋሽ? የዛን ቀን አንቺም ልጁም ወጣችሁ። ልጁ የት ነው የሚገኘው ለመሆኑ? ዳንኤል የት ነው ያለው? እኔ ምን አውቃለሁ የት እንዳለ። አሁንም በድጋሚ ይኸውልሽ እየነገርኩሽ ነው ያሉት። እኔ ለእነሱም ቆሜ ለአንቺም ቆሜ አይደለም የመጣሁት፣ መሀል ላይ ሆኜ ነው ይሄ ነገር እንዴት ሊፈጠር ቻለ ብዬ እውነቱን ለመስማት የመጣሁት። ምንም ነገር ማሰብ የለም። ልጅ አይደለም ትልቅ ልጅ ነው። እንዴት እንዳለ እኔ በምን አውቃለሁ? የትስ ብሄድ ለኔ ነግሮኝ ነው የሚሄደው። የዛን ቀን ተያይዛችሁ አይደለም አብራችሁ የወጣችሁት? እኔ አላውቅም የት እንዳለ። እኔ ከሱ ጋር አብሬ አልወጣሁኝም። ለምን አብሬ እወጣለሁ? እሱ ተማሪ ነው፣ ለትምህርት ብሎ ወጥቷል። ከዛ ውጪ ምንም ማውቀው ነገር የለም። እኔ ይኸውልሽ ችግር የለብኝም። አሁን አንቺ የምትይው ነገር በሙሉ ላምንሽ እችላለሁ፣ ልረዳሽ እችላለሁ። ነገር ግን ይሄን ሁሉ ነገር ላምንም ልረዳም የምችለው አሁን አይንሽን አፍጥጠሽ የነገርሽኝን ነገር ለራሷ ለኢንሹርክ ከተናገርሽ ነው። ገባሽ አይደል? እዚህ ይኸውልሽ አንድ ማወቅም ማሰብ ያለብሽ ነገር ይሄ ነገር ሳይፈታ እውነታው ሳይወጣ እዚህ ቤት አትሰሪ። ተረዳሽኝ አይደለ? እስከዚህም ድረስ ሊደርስ ይችላል። አንቺ ንጹህ ሰው ከሆንሽ እሱ ላይ ምንም ነገር ካላደረግሽ እንደምትዩም ደግሞ ከዛ ቤት የወጣሽው ሳትስማሙ በገንዘብ ብቻ እንደሆነ የምታምኚ ከሆነ ትክክል ከሆነ የምታወሪው እኔም ይቅርታ ጠይቂ። እዚህ ጋርም የተሰበሰቡት በሙሉ ይቅርታ ጠይቀው ያንቺንም ስም በማጥፋት የሽወርቅ ተከሶ ነው የምንለያየው። ገባሽ አይደል? የምትዩ ነገር ግን በፈለከው ነገር ማረጋገጥ ትችላለህ። ግን እባክህ ከዚህ በኋላ እኔ ካንተ ጋር ምንም አይነት ንግግር ማድረግ አልፈልግም። በቃ ስራዬን እንድሰራ ተወኝ አልኩህ እኮ። እኔ አሰሪዎቼ ራሱ ሌላ ነገር እንዲያስቡ እያደረክ ነው። ከዚህኛውንም ስራዬን እንድባረር ልታደርገኝ ነው። ስለዚህ እባክህ ሂድልኝ በቃ። ጽጌረዳ ለመጨረሻ ጊዜ ድል ሰጥሻለሁ። የሆነው ነገር በሙሉ እኔ አጣርቼ የመጣሁት ነገር በሙሉ እውነት ነው ውሸት ነው? አሁን ይኸውልሽ እኔ እዚህ ጋር እያስፈራራሁሽ እንትን እያልኩሽ አይደለም። ተረዳሽኝ አይደለ? የተጨነቀች እናት አለች፣ ልጁ የጠፋባት እናት አለች። ለሷ እንድረስለት። አንቺ ምንም ማታቂ ከሆነ ምንም ያደረግሽው ነገር ከሌለ ንጹህ ሰው ከሆንሽ ችግር የለውም። ይኸውልህ ለምን እውነቱን አልነግርህም? ሲጀመር እራሱ ነው እንደዛ እንድናደርግ ያስገደደኝ። ይኸውልህ እናትየው የምታስበው ልጇ ጨዋ፣ ምንም ነገር የማያውቅ ትምህርቱን የሚከታተል ምንም ነገር እንደማያውቅ አይነት አድርጋ ነው የምታስበው። ምክንያቱም እሷ ስራ ነው የምትውለው፣ ልጇን አትከታተለውም። እኔ እስከማውቀው ድረስ ሰራተኛ ገብቶ ለሰራተኛ ነው ልጇን ትታ የምትሄደው። ይሄ ልጅ ሌሎች ሴቶችን ራሱ ይጠቀማል። የሚውልበት ቦታ ራሱ የማይሆን ቦታ ነው። እኔ ትምህርት ቤት ብለው ሲወጣ ራሱ ትምህርት ቤት የሚውል ራሱ አይመስለኝም። ይሄ ሁሉ ነገር ሸፍኝለት በቆየው ለምንድን ነው እንደዚህ አይነት ጥያቄ የምትጠይቁኝ? ራሱ እኮ ነው ይሄንን ነገር እንድናደርግ ያስገደደኝ። እኔ ታጣቂ ሆኜ ለምንድን ነው ልጄን ይዛ ጠፋች ምናምን? እሱ ሕፃን ልጅ ነው እንዴ ይዤው የምጠፋው? ለምንድን ነው እንደዛ የምትለው? አሁን ይኸውልሽ የምትያቸው ነገሮች በሙሉ ለእኔ የተደበቁ እውነቶች ናቸው። እሳቸውም አልነገሩኝም፣ ልጁንም አግኝቼ ማናገር አልቻልኩኝም። አንድ ያለው እንግዲህ እሷና አንቺ ነሽ። ይሄ የምትዩ ነገር በሙሉ እውነት ከሆነ እንሂድ። ለሷም ይሄን ሁሉ ነገር አፍረጥርተሽ ትናገራለሽ። እኔ እነግራታለሁ፣ ምንም ችግር የለብኝም። ልጇ ምን አይነት ልጅ እንደሆነ ማወቅ ትችላለች። እኔ ምንም አይመለከተኝም በዚህ ጉዳይ ላይ። ግን ይሄንን ነገር እሱ አስገድዶኝ እንዳደረገው
ሁላችሁም እንድታቆልኝ እፈልጋለሁ። ይኸውልሽ እኔ እዚህ ጋር አንድ ቃል ልገባልሽ የምፈልገው ነገር ምንድነው ይሄ አንቺ የምትዩ ነገር በሙሉ እውነት ከሆነ ተረዳሽኝ አይደለ? እዚህም ጋር አሰሪዎችሽ በምን አይነት አንግል እያዩሽ እንደሆነ ተረድቻለሁ። ቅድም ሰውራችሁ ላንቺ የተሻለ ስራ አስገባሻለሁ። ተረዳሽኝ አይደለ? የምትዩ ነገር እውነት ሆኖ ከተገኘ ይሄ ቃሌ ነው። እኔ የተሻለ ስራ ምናምን ነገር አልፈልግም። በቃ ከዚህ ነገር ውስጥ እንድትወጪ ብቻ ነው የምፈልገው። እንዴት ነው እሺ ለመጨረሻ ጊዜስ ልብሳችሁን ሰብስባችሁ ያለውን ነገር በሙሉ ጠራርጋችሁ ይዛችሁ ልትወጡ ይቻላችሁት? ይኸውልህ የሾርቅ መታ ካየችን በኋላ በጣም ተደናግጠን ነበረ። ከዛ በኋላ አሰብንበትና ያለን አማራጭ ቤቱን ለቀን መውጣት ነበረ። ከዛ እኔ ያለኝን እቃዎች ሰብስቤ እሱም የተወሰኑ ነገሮችን ያዘና እኔም ለታክሲ አሳፈረኝና እሱ በራይድ ወዴት እንደሆነ አላውቅም ሄደ። እዛ ጋር ነበር የተለያየ ነው ሁለታችንም። እንዴት አሁን እዚህ ጋር አስገድዶን ይሄሉ ነገር ሲያደርገኝ ብለሻል አይደለ? እንዴት አምነሽ ከሱ ጋር ከቤት ለመውጣት ቻልሽ? ምንም አማራጭ እኮ የለኝም በዛ ሰዓት ላይ። ምክንያቱም እሷ መታ ያልሆነ ነገር ከሚፈጠር የት እንደሄደሽ በምን አውቃለሁ? ልጄን የሆነ ነገር አደረገችው ብላ ፖሊስ ልታመጣ ይሆን? እኔ የት እንደሄደሽ በምን አውቃለሁ? ግዴታ ከቤት መውጣት ብቻ ነው አማራጭ። እንዳልኩ ነው አብረን እስከ ከግቢው ወጣን እንጂ እኮ አብረን አልሄድንም። እኔ ለታክሲ አሳፈረኝ። ከዛ በኋላ እሱ በራይድ ሄደ። የት እንደሄደ ግን ከዛ በኋላ አላውቅም። ለምንድን ነው አንቺ ስልክሽን አጠፋፍተሽ የጠፋሽው? ከዛ በኋላ ስልክሽን ለምን ያጠፋሽው? እኔ ስልኬ ጠፍቶብኝ ነው እንጂ አጥፍቼው አይደለም። ከዛ በኋላ እሱ ደውሎልሽ አያውቅም? ላንቺ ደውሎልኝ አያውቅም። አንቺ ደውለሽለት አታውቂም? ለምን እደውልለታለሁ እንዴ? ነገርኩ እኮ ፈልጌ አይደለም እንደዛ ያደረኩት አልኩ። ለምን ሲጀመር ከሱ ምን ፈልጌ እደውልለታለሁ? እኔ እንደውም በቃ ሴትዮዋ ልጄን አምጪ ምናምን እንዳትለኝ ከሷ ለመሸሽ ነበር ስሞክር የነበረው። ምክንያቱም እኔ አወጣጡ ተመልሶ የሚመለስ አይነት ነገር አይደለም። እኔ ቃይን ሲሰበስብ እሱም የተወሰኑ እቃዎችን ይዟል። ስለዚህ የሆነ ቦታ ለመቆየት እንዳሰበ በጣም ግልጽ ነው። ማለቴ እሱ ሲጠቀማል ብለሽኛል ቅድም። ምን አይነት ሱሶችን ነበር የሚጠቀመው? እኔም በእርግጥ አላውቅም ምን አይነት ሱሶችን እንደሚጠቀም፣ ግን ቤት ውስጥ ምናምን ነገር እሷ በማትኖርበት ሰዓት ላይ ሲጋራ ምናምን እንደሚያጨስ አውቃለሁ። ግን ውጪ ወጥቶ ምን አይነት ሱሶችን ይጠቀም ምናምን አላውቅም። ግን የማይበት ባህሪ በሙሉ ኖርማል አይደለም። ግን እናቱ ጋር ሲሆን በቃ ሌላ ሰው ነው የሚሆነው። በጣም ጨዋ፣ ለእናቱ ታዛዥ፣ ይሄ ሌላ አይነት ልጅ ነው የሚሆነው። ሁለት አይነት ሰው ነው። ይሄንን ግንኙነት እናንተ ለምን ያህል ጊዜ አድርጋችሁታል? እንግዲህ እዛ ቤት ውስጥ ከገባሽ 6 ወር ሆነሻል አይደለ? ይሄንን ነገር ለምን ያህል ጊዜ ነው ከሱ ጋር ግንኙነት ሲፈጽሙ የነበረው? እንዳልከው ነው ከገባው 6 ወር ነው። ግን ከገባው 1 ወር ወይ 2 ወር አካባቢ ከሆነኝ በኋላ በቃ ያስቸግረኝ ጀመረ። ከዛ በኋላ ይሄ ሱሶችንም ሲጠቀም ምን ይደንዝዝ ምን ይሁን ምንም የማውቀው ነገር የለም። ከዛ በኋላ በተደጋጋሚ ነበር የሚያስቸግረኝ። በተደጋጋሚ አብረን አድረናል ማለት ክፍሌ ድረስ ይመጣል ምናምን ነገር በቃ ወይም ቀንም ሊመጣ ይችላል እናቱ በማትኖርበት ሰዓት። ብዙ ጊዜ በእርግጥ እናትየው ቤት አትመጣም። እኔ ነኝ ብዙ ነገሮችን አስተካክዬ ምናምን ነገር ማታ ነው የምትመጣው እና በተደጋጋሚ ነበር እንደዛ ሲሆን ነበር እኮ። ይሄ ሁሉ ነገር አንቺ እያወቅሽ ለምን ችለሽ ለምን? መቼም እንግዲህ እሳቸው ባይመጡ የሾርቅ ባትይዝሽ ኖሮ ይሄን ነገር እያደረግሽ ለመቅጠል ፈቃደኛ ነበርሽ ማለት ነው። አሁን እኮ እውነታው የወጣው እሳቸው ስላዩሽ ነው፣ እናትየው ስላየችሽ ነው። ገባሽ አይደለ? በእርግጥ እንደዛ ለማድረግ እንትን አላልኩኝም፣ ግን ማለት ሌላ አማራጭ እስከማገኝ ድረስ ከዛ ወጥቼ የሚሰራው ስራ እስከማገኝ ድረስ ምናምን ነገር እንደውም ለመውጣት እያሰብኩኝ ነበረ። እናትየው ይዛ እንደዛ የተፈጠረው ማለት ነው። እና መፍትሄ እየፈለኩ ነበር እንጂ እንደዛ የመቀመጥ እቅድ አልነበረኝም። እንዴት ነው እንደው እናትየው እንዳልሽ በጣም ነው ልጇን የምትክበው። በደንብም እኔ በደንብ አግኝቻ አውርቻታለሁ። ተረዳሽኝ አይደል? በደንብ ያለውን ነገር በደንብ ከሷም ዲቴል ሰምቼ ነው አንቺን አፈላልጌ እዚህ የመጣሁት። እና እሳቸውም ሲነግሩኝ እሷም ስትነግረኝ ብዙ ነገሮችን አውርታኛለች። ስለሷ ብዙ ነገር፣ ስለ ልጇ ብዙ ነገር በደንብ እንድትተማመንበት ኢቭን ምንም ካልሱን እንዲያጠብ ልብሱን እንዲያጠብ ምግብም ሰርቶ እንዲበላ አትፈልግም። ሙሉ ለሙሉ ትምህርቱን ነው ፎከስ አድርጎ እንዲማር የምትፈልገው። ይሄ ነገር ደግሞ እየሆነ እንዳልሆነ አንቺ ታውቂያለሽ። ሱሰኛ እየሆነ እንደሆነ ከአንቺም ጋር የተለያዩ ያልተገባ ነገር እንደሚፈጽም ታውቂያለሽ። እና እነዚህ ነገሮች ብትነግሪያቸው ለሳቸው ጥሩ ነበረ። ለእናትየው እንዴ ምን ብዬ ነው የምነግራቸው? ይሄንን ነገር ብነግራቸው ከአንዳንድ ነው የሚያባረሩኝ። ምክንያቱም ከኔ በላይ ልጃቸውን ነው የሚያምኑት። ምክንያቱም አንተ ራሱ ልጃቸው ፊት ያለውን ጸባይ ብታይ እኮ እኔን አታምነኝም። እንደዚህ ያደርጋል ብትል አታምነውም። ልጁ በጣም ጨዋ ልጅ ነው የሚመስለው ለማያውቀው ሰው ማለት ነው። ግን እኔ ትምህርት እንዲከታተል ምናምን ይላሉ። ጎበዝ እንደሆነ ነው የሚያስቡት። እኔ ውጤቱን ራሱ ከየት እንደሚያመጣው እንዴት እንደሆነ አላውቅም። ግን ያልሆነ ቦታ ነው የሚውለው ሲጀመር ልጁ ማለት ነው። ስለዚህ አሁን ከዚህ በኋላ እንግዲህ የመጨረሻ እርምጃችን የሚሆነው ያልሽ ነገር በሙሉ እውነት ከሆነ የምትተማመኝበት በራስሽ ከሆነ የሾርቅ ጋር ሄደን ሁሉም ነገር እንነጋገራለን። በቃ አሁን ከኔ ጋር ያላችሁን ነገር ጨርሳችኋል። እባካችሁ ሂዱልኝ። በቃ ስራዬን ልስራበት። ያልሆነ ነገር ውስጥ እየከተታችሁኝ ነው። ስለዚህ በቃ ሂዱልኝ። ነው እንደዛ የሚሆን ነገር የለም። አብረን ሄደን
መወያየት ያለብን ነገር እናወራለን። ልጁም የት እንደሄደ አላቅም ያልሽውንም ነገር እንዳለ ለሳቸው ልጅ ትናገራለሽ። አልገባኝም። ቆይ ከዚህ ይዛችሁ ልትሄዱ እያሰባችሁ ነው አይደል? አዎ እንዴ ምን አለ ለኔ ከዚህ የትም አልሄዳችሁም። ሰማኛል። እኔ እንደዚህ አይነት ነገር ምንም ነገር አልፈልግም። ሲጀመር የሁሉ ሰው ለምንድን ነው ሰብስባችሁኝ ብኝ የመጣችሁት? እኔ ምንም ነገር አልፈልግም። በቃ ታውኝ